የሶፊያን አምራባትን ጉዳይ እናስቀድም። የተጫዋች በቀጣይ ዓመት ከማንቸስተር ዩናይትድ ጋር የመቀጠል እድሉ እጅግ ጠባብ መሆኑ የተገለጸ ይገኛል ከወዲሁ ማለት ነው። እንግዲህ ማንቸስተር ዩናይትድ የነን ሞሮኮ አማካይ መስመር ተጫዋች በተለይ ደግሞ ባሳለፍነው ዓመት በተከናወነው የኳታር የዓለም ዋንጫ ላይ ሀገሩ ሞሮኮ እስከ ግማሽ ፍጻሜው ስትደርስ በጣም አስደናቂ አቋሙን ማሳየቱ ይታወቃል። ሶፊያን አምራባት በልዩነት በተለይ ደግሞ ከፈረንሳይ ጋር ያደረጉት መርሃ ግብር የተጫዋቹ በልዩነት ያለውን ክህሎት ያሳየም ተብሎለት እንደነበር የሚታወቅ ጉዳይ ነው። ዩናይትድም ይህንን አቋሙን ተመልክቶ በተለይ የዓለም ዋንጫው መጠናቀቁን ተከትሎ በ9 ሚሊዮን ዩሮ የውሰት ሂሳብ በመክፈል ማለት ነው ተጫዋቹን በውሰት ወደ ኦልድ ትራፎርድ እንዲያቀና ማድረጋቸው ይታወቃል። በጥሬ ዝውውር መስኮት ላይ ማለት ነው። ተጫዋቹም ወደ ዩናይትድ ለማቅናት ብዙም ወደ ኋላ አላለም። በተለይ ክለቡም ላይም ጫና ሲያሳድር እንደነበር ይታወቃል። ማንቸስተር ዩናይትድ ትልቅ ክለብ ከመሆኑ ጋር በተያያዘ ለሀገሩ አልጄሪያም ትልቅ ታሪክ ነው ብሎ ነው የሚገምተው ሶፊያን አምራባት። በዛ ረገድ ዝውውሩ እንዲቀላጠፍ ነበር ፍላጎት የነበረው። ወደ ኦልድ ትራፎርድ ከደረሰ በኋላ ግን ተጫዋቹ የሚያስበውን ክለቡም ከተጫዋቹ ያሰበውን ነገሮች አይደለም ያገኙት ነው ሊባል የሚችለው። ተጫዋቹ በልዩነት በእንቅስቃሴ ረገድ ማለት ነው በቆይታው በአሰልጣኝ ቴኔክ ስር የተለያዩ ቦታዎች ላይ ሲጫወት ተመልክተናል። አንዴ ግራ መስመር ተመላላሽ ተከላካይም ሲያደርጉት ተመልክተናል። በአብዛኛው ደግሞ ተፈጥሯዊ ባልሆኑ ቦታዎች ማለትም በሞሮኮ ብሔራዊ ቡድን ላይ የምናውቀው አይነት ተመሳሳይ አይነት ቦታ እና የጨዋታ ኢንስትራክሽኖች ወይም መመሪያዎች አይደለም ከአሰልጣኙ ሲተላለፉለት የነበረው። ይህ ደግሞ የመጫወት እድሉን ወይም ደግሞ ያለውን አቅም በልዩነት እንዲያሳይ እክል ሆኖበታል ማለት ነው። አንድ ፊልም በተለይ ጥሩ ስክሪፕት ካለው እና መጥፎ ዳይሬክተር ካለው ምንም ስክሪፕቱ ጥሩ ቢሆን ፊልሙ አሪፍ ላይሆን ይችላል። በልዩነትም እንደዛ ነው። በጣም መጥፎ የሚባል አይነት ስክሪፕት ኖሮ ዳይሬክተሩ ጥሩ ከሆነ ፊልሙ አሪፍ የሚሆንበት አጋጣሚ አንዳንዴ እንመለከታለንና ተጫዋቹ አቅም አለው፣ ግን ደግሞ የአሰልጣኙ ኢንስትራክሽኖች ወይም ደግሞ መመሪያዎችና የሚያሰልፉበት ቦታ የተጫዋቹን አቅም በልዩነት ፍንትው ብሎ በኦልድ ትራፎርድ ቤት ወይም ደግሞ በብሔራዊ ቡድን ያሳየውን አቅም በክለብ ደግሞ እንዳይደግመው እንቅፋት እንደሆነበት መመልከት እንችላለን። ታዲያ አሁን ፊዮሬንቲና ተጨማሪ 20 ሚሊዮን ፓውንድ በመክፈል ይህንን ተጫዋች በቋሚነት ማስፈረም እንደሚችሉ ይታወቃል። ማንቸስተር ዩናይትዶች ያንን እድል ግን በፍጹም አይጠቀሙበትም እየተባለ ነው የሚገኘው። ይህ ደግሞ አምራባት በኦልድ ትራፎርድ የነበረውን ቆይታ ያማረ እንዳይሆን በአጠቃላይ ያደርጓል ማለት ነው። በልዩነት ቀያዮች ሰይጣኖች ተጫዋቹን ተጨማሪ ገንዘብ ከፍለው ውሉን ቋሚ ለማድረግ ፍላጎት እንደሌላቸው አስታውቀዋል እየተባለ ይገኛል። ፊዮሬንቲናም ቢሆን ተጫዋቹን መልሶ ክለባቸው እንዲቀላቀል ፍላጎት የላቸውም። በተለይ ተጫዋቹ በውሰትም ቢሆን ክለቡን ለመልቀቅ የነበረው ፍላጎት በልዩነት የተመለከቱት ጉዳይ እንደሆነ ይታወቃልና ተመልሰው ይህንን ተጫዋች ግልጋሎት ማግኘት ብዙም ፍላጎት እንደሌላቸው ነው የተገለጸ የሚገኘው። ይህ ደግሞ የአምራባትን ጉዳይ አጣብቂኝ ውስጥ የከተተ ጉዳይ እንደሆነ መመልከት ይቻላል። ታዲያውን ጁቬንቱስና ኤሲ ሚላን ሶፊያን አምራባትን ለማስፈረም ፍክክር ውስጥ እንደሚገኙ እንግዲህ ፉትቦል ኢታሊያ ይዞት የወጣው መረጃ በልዩነት ያመላክታል ማለት ነው። እንግዲህ ሁለቱም ክለቦች አማካይ መስመራቸውን እንግዲህ በክረምቱ ለማጠናከር ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እንግዲህ ሶፊያን አምራባት ደግሞ ትኩረት ከተደረገባቸው ተጫዋቾች መካከል አንዱና ዋነኛው ነው። እንደሚታወቀው በልዩነት ጁቬንቱስ የአማካይ መስመራቸውን በተለይ በማኑኤል ሎካቴሊና በዌስተር ማኬኔ የሚመራውን የአማካይ መስመራቸውን ለማጠናከር ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። ኤሲ ሚላንም እንዲሁ እንደ ኢስማኤል ቤናሰር አይነት ተጫዋቾቻቸው ጉዳት ላይ ነው የሚገኙት። ስለዚህ ይበልጥ የአማካይ መስመራቸውን ለማጠናከር ገበያው ላይ መውጣታቸው አይቀርም ነው እየተባለ የሚገኘው የስቴፋኖ ፒዮሊ ቡድን ማለት ነው። በአጠቃላይ ስማቸውም ከተለያዩ ተጫዋቾች ጋር ሲያዙ እንደነበር የሚታወቅ ጉዳይ ነው። አሁን ደግሞ ሶፊያን አምራባትን በልዩነት ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ። ክረምት ወር ላይ ግን አምራባት በዩናይትድ ቤት እንደማይቀጥልና ከክለቡ ጋር እንደሚለይ እንዲሁ የተረጋገጠበት ሂደት አለ። ይህ ደግሞ ማንቸስተር ዩናይትድም በክረምት የዝውውር መስኮት ላይ የአማካይ መስመር ተጫዋች ለማስፈረም ገበያ ላይ እንደሚወጣ ጠቋሚ ነው እየተባለ ይገኛል። ከዛ ውጪ የሪያል ማድሪዱ የፊት መስመር ተጫዋች ብራዚላዊ ሮድሪጎን ለማስፈረም 4 የፕሪሚየር ሊግ ክለቦች ከወዲሁ ፍክክር ውስጥ እንደሚገኙ ደሰን ይዞት የወጣው መረጃ ያመላክታል። ክለቦቹ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናልና ማንቸስተር ዩናይትድ ናቸው። እንግዲህ ይህንን ብራዚላዊ የፊት መስመር ተጫዋች ለማስፈረም የተጫዋቹን ሁኔታ የተከታተሉ ይገኛሉ ተብሏል። 23 ዓመቱ ላይ ነው የሚገኘው ብራዚላዊ ሮድሪጎ። እንግዲህ ይህንን ተጫዋች ለመግዛት የሚፈልግ ማንኛውም ክለብ ካለ በልዩነት ሎስ ብላንኮሶቹ ለመነጋገር በራቸው ክፍት መሆኑን አሳውቀዋል ተብሏል። ልክ እንደ ጨረታ ሁሉ ማለት ነው። ስለዚህ ተጫዋች ለመነጋገር የሚፈልጉ ከሆነም ከ86 ሚሊዮን ፓውንድ በላይ ይዞ ለሚቀርብ ክለብ ጋር ነው ለንግግር የሚቀመጡት ሲልም መረጃ ያመላክታል ማለት ነው። ከዛ ገንዘብ በታች ይዞ የሚቀርብ ክለብ ካለ ለመነጋገርም ፈቃደኛ እንዳልሆነ ነው ሪያል ማድሪዶች እየጠቆሙ የሚገኙት ማለት ነው። የሶስትዮሽ ዋንጫን አምና ማሳካት እንደቻሉ ይታወቃል። ማንቸስተር ሲቲዎች በ2022 ማለትም ካቻምና ከሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አስገራሚ በሆነ መልኩ በተለይ በጭማሪ ደቂቃዎች ላይ በተቆጠሩባቸው 2 ጎሎች ከውድድሩ እንዲሰናበቱ ያደረጋቸው ተጫዋች ዋነኛው ሮድሪጎ ነውና ይህንን ተጫዋች መከታተል መጀመራቸውም ከወዲሁ ለማወቅ ተችሏል ማለት ነው። ከዛ ውጪ ባሳለፍነው ቅዳሜ በተከናወነው የብራዚልና የእንግሊዝ የወዳጅነት ጨዋታ ላይ ይህ ተጫዋች ምን ማድረግ እንደሚችል እንዲሁም በልዩነት በተለያዩ የአጥቂ ስፍራ ቦታዎች ላይ ማለትም ደግሞ በተለይ በዚህ በእንግሊዝ የወዳጅነት መርሃ ግብር ላይ ፎልስ ናይን ወይም ደግሞ አስተኛ 9 ቁጥር ሚናን ሲጫወት እንደነበር ይታወቃል። በማድሪድ ቤት ደግሞ የቀኝ መስመር ወይም ደግሞ የቀኝ ክንፍ የአጥቂ መስመር ተጫዋች ሆኖ ነው የምንመለከተው ሮድሪጎና በተለያዩ ቦታዎች ላይ በተለያዩ ሁኔታዎች ላይ በተለይ የአጥቂ ቦታ ላይ ቢሰለፍም ተጫዋቹ ያለውን አቅም ለማሳየት ከፍተኛ ጥረት ያደርጋልና በተለይ ደግሞ አሰልጣኞች የሚሰጡትን መመሪያ በሚገባ ሜዳ ላይ ከመተግበር ጋር ተያይዞ ጥሩ ሚናን የሚወጣ ተጫዋች ነው ሮድሪጎ ማለት ነው። በዛ ረገድ እዛም ጨዋታ ላይ
ያሳየው እንቅስቃሴ በልዩነት ሮድሪጎ ምን ማድረግ እንደሚችል በግልጽ ያሳየበት ነው በዌምብሌ በነበረው እንቅስቃሴ ማለት ነው። የዩናይትድ ደጋፊዎችም ተጫዋቹን በአዲሱ ባለሀብት ስር መዳረሻው ኦልድ ትራፎርድ እንዲሆን እንዲመኙ የሚያስቻላቸው ጉዳይ ነው። ከዛ ውጪ ሊቨርፑልን ስንመለከት ሞሳላህ አንፊልድን በክረምቱ የሚለቅ ከሆነ ሊቨርፑል ይህንን ተጫዋች ለማስፈረም በንቃት ፉክክሩ ለመቀላቀል አሰብስፈው እየተጠባበቁ ነው የሚገኙት። ምናልባትም የሞሳላህ ጉዳይ በማይክል ኤድዋርድ ስር ሚናው የሚወሰን ነው የሚሆነው። እርግጥ ነው ተጫዋቹ በተለይ የክሎፕ ከክለቡ መልቀቅ በልዩነት ክለቡ ላይ እንዳልቆይ ያደርገኛል ብዬ አላምንም። ምክንያቱም የቀጣይ እንቅስቃሴን ራሴን የመወሰነው የሚል ነገር መናገሩ ይታወቃልና በስፋት ደግሞ የሳውዲ አረቢያ ክለቦች አሰብስፈው ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ እንደሚታወቀው። ስለዚህ ምናልባትም ተጫዋቹ በቀጣይ ወዴት ያመራል የሚለው ጉዳይ በሊቨርፑል ይቆያል ወይስ ደግሞ ከክለቡ ለቆ ይወጣል የሚለው ጉዳይ በልዩነት የሚጠበቅ ጉዳይ ነው። ይህ በእንዲህ እንዳለ ግን ተጫዋቹ ከሊቨርፑል የሚለቅ ከሆነ ይህንን ተጫዋች ለማስፈረም እና በቦታው ላይ ጥሩ የሚባል ክህሎት ያለው ተጫዋች ለመተካት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ነው የሚገመተው። አርሰናል በበኩላቸው አሁን ያለበት የሻምፒየንስ ሊግ ሩብ ፍጻሜ ድልድል በተለይ ባየር ሙኒክን በደርሶ መልስ አሸንፈው ግማሽ ፍጻሜውን መቀላቀል የሚችሉ ከሆነ ወደ 118 ሚሊዮን ፓውንድ ክፍያ ያገኛሉ ከአውሮፓ እግር ኳስ አወዳዳሪ አካል ከዩኤፋ ማለት ነው። በልዩነት ግማሽ ፍጻሜ መቀላቀላቸው ብቻ ነው ይህንን ገንዘብ የሚያስገኛቸው። አሸንፉም ተሸነፉም ብዙም ፋይዳ አይኖረውም። በተለይ ግማሽ ፍጻሜ ላይ መድረሳቸው ብቻ ነው ይህንን ገንዘብ እንዲያገኙ የሚያስችላቸው። ስለዚህ እንደነ ሮድሪጎ አይነት የተመሰከረለት በጣም አስደናቂ አቋም በለጋ ዕድሜያቸው እያሳዩ የሚገኙ ተጫዋቾችን ለማስፈረም በልዩነት ይጠቀሙበታል ተብሎ ይገመታል። እንደሚታወቀው አርሰናል ወደ 250 ሚሊዮን ፓውንድ ነው በተለይ በጀት አድርጎ ይንቀሳቀሳል ተብሎ የሚገመተው ማለት ነው። እንደሚታወቀው ይሄ ፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩልስ ወይም ፒኤስአር በሚገኝ ገቢ በእግር ኳስ ላይ ባመጡት ስኬት በሚገኝ ገቢ ላይ ተጫዋቾችን የማስፈረም ሂደት ነው የሂሳብ ውርርዱን ትኩረት አድርገው የሚያዩ ማለት ነው። ስለዚህ ባለሀብቶች ስለመጡ ብቻ ገንዘባቸውን ፈሰስ አድርገው ተጫዋቾችን ቢያመጡ ይህ ነጥብ ቅነሳ እንዲከተልባቸው ምክንያት ያደርጋልና በዚህ ረገድ አርሰናል በልዩነት ባየር ሙኒክን የሚያሸንፍ ከሆነ በተለይ ይህ ገንዘብ በልዩነት የሚፈልጋቸውን በጣም ገንዘቡ ይመጥናቸዋል ተብሎ የሚገመቱ አይነት ተጫዋቾችን ወደ ኤምሬትስ እንዲያመጣ ለማድረግ ያስችለዋል ማለት ነው። በልዩነት ይጠበቃል። በአጠቃላይ ኤንድሪክ ሌላው ብራዚላዊ ተጫዋች ነው። 17 ዓመቱ ላይ የሚገኝ ተጫዋች ነው። የቀድሞ ፓልሜራስ ተጫዋች ነው። ብራዚሊያን ጄም ነው። በጣም ፈርጥ እንዲሁም ጥሩ አቅም እንዳለው ብዙዎች ይነገርለታል ኤንድሪክ ማለት ነው። መዳረሻው ሪያል ማድሪድ እንደሆነ ይታወቃል። የቀጣዮቹ ዘመናት የስፔኑ ኃያል ክለብ ከዚህ ተጫዋች የሚጠብቀው ነገር ብዙ ነው። እንደሚታወቀው በ1994 ከሮናልዶ ሉዊስ ናዛሪዮ ዴሊማ አርናይም በኋላ በብሔራዊ ቡድን እንግዲህ ጎል ማስቆጠር የቻለ በጣም በእድሜ ትንሹ ተጫዋች ያስባለውንም ታሪክ እንግዲህ እንግሊዝ ብሔራዊ ቡድን ላይ ባሳለፍነው ቅዳሜ የወዳጅነት ጨዋታ ላይ ዌምብሌ ላይ መስራት መቻሉ የሚታወቅ ጉዳይ ነው ኤንድሪክ ማለት ነው። ከዛ በተጨማሪ ኪሊያን ምባፔም በክረምቱ መዳረሻው ሪያል ማድሪድ እንደሚሆን ይገመታል። ስለዚህ በማጥቃት ሂደት ላይ ወይም ደግሞ በማጥቃት እንቅስቃሴ ላይ ማለት ነው ሎስ ብላንኮሶች ወይም ደግሞ ሪያል ማድሪድ ሰፊ አማራጮች ይኖራቸዋል። ለዛም ነው ቦታው እንዳይጨናነቅና ሁሉም ተጫዋቾች ደስተኛ የሚሆኑበትን ደቂቃዎች እንዲያገኙ በማሰብ ሮድሪጎን ለመግዛት የሚፈልግ ክለብ ካለ ለመነጋገር መስማማታቸው እየተዘገበው ማለት ነው። እንግዲህ ሮድሪጎ ልክ እንደ ኔይማር ጁኒየር እና አንጋፋው ብራዚላዊ ኤድሰን አራንቴስ፣ ዶና ሲሜንቶ፣ ፔሌ ሁሉ በሳንቶስ ክለብ ተጫውቶ ያለፈ ተጫዋች ነው። ግን ደግሞ የንስር አይን እንዳለው በሚነገርለት የተጫዋች መልማይ በሆነው ዩኒ ካላፋት አማካኝነት መዳረሻው ሳንቲያጎ ቤርናቦ እንደሆነ ይታወቃል። በአጠቃላይ ይህ የተጫዋች መልማይ ዩኒ ካላፋት ለሪያል ማድሪድ ለአሰልጣኞች ወይም ደግሞ በአጠቃላይ በቡድኑ እንቅስቃሴ ረገድ ላይ ትልቁን ሚና የሚወጣው ግለሰብም እሱ እንደሆነ ማንሳት ይቻላል። ፌዴሪኮ ቫልቬርዴ፣ ቪኒሺየስ ጁኒየርን ጨምሮ በርከት ያሉ የደቡብ አሜሪካ በልዩነት ላቲን ተጫዋቾች ማለት ነው መዳረሻቸው ሎስ ብላንኮሶች እንዲሆን ትልቅ ሚና የተወጣ ግለሰብ እንደሆነ ይታወቃል። እየተወጣም ይገኛል አሁን ባለው ወቅት ሁኔታ ማለት ነው። ሮድሪጎም ወደ ሳንቲያጎ ቤርናቦ እንዲያቀና ያደረገው ግለሰብ እሱ እንደሆነ ይታወቃል። ዩኒ ካላፋት ማለት ነው። በሳምንት 200,000 ፓውንድ ይከፍለዋል ሮድሪጎ። ዘንድሮ ብቻ ለማድሪድ በሁሉም ጨዋታዎች ላይ ተሰልፎ ባደረጋቸው 41 ጨዋታዎች ላይ 13 ጎሎችን ሲያስቆጥር 9 ኳስ አመቻችቶ ማቀበል የቻለበት ሂደት እንዳለ መመልከት ይቻላል። ሮድሪጎ እስከ 2028 በሳንቲያጎ ቤርናቦ በቤት የሚያቆየው ውል አለው። ማድሪድ ታዲያ ይህንን ተጫዋች ለመሸጥ የሚወስኑ ከሆነ ግን እጅግ ትልቅ ረብጣ ገንዘቦች ሊጠይቁበት እንደሚችሉ ይገመታል። ቀደም ብዬ እንዳነሳሁት ነው 86 ሚሊዮን ፓውንድ ልክ እንደ ጨረታ ሁሉ መነሻ ሂሳቡ ነው። ከዛ በላይ ማቅረብ የሚችል ክለብ ካለ ግን ለመነጋገር ፈቃደኝነታቸውን አሳይቷል ተብሏል። ከዛ ውጪ የፔፕ ጋርዲዮላ ጋር ግጭት ውስጥ የገባው ተጫዋች አርሰናል ለማስፈረም ከፍተኛ ጥረት እንደሚያደርጉ ተገልጿል። ከማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ጋር ግጭት ውስጥ በመግባት በተለይ ክለቡን በውሰት ለቆ ለካታሎናውያኑ ባርሴሎና አገልግሎት እየሰጠ የሚገኘው ጆአው ካንሴሎ የፖርቹጋላዊ ተጫዋች በክለቡ ባርሴሎና በውሰት ቆይታቸው ወደ ቋሚነት የማይቀየር ከሆነ ግን አርሰናል ሰብሮ በመግባት ተጫዋቹ ለማስፈረም ጥረት እንደሚያደርግ መረጃዎች በስፋት ጠቁመዋል። እንግዲህ 29 ዓመቱ ላይ ነው የሚገኘው የፖርቹጋላዊ በተለይ ባሳለፍነው መስከረም ወር ላይ ወደ ባርሳ መቅናቱ የሚታወቅ ጉዳይ ነው። በአሰልጣኝ ዣቪ ስር በተደጋጋሚ የቋሚ ተሰላፊ እንዲሁም ደግሞ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች እንደሆነ በተለይ የሚካድ ጉዳይ ባይሆንም ባርሴሎናዎች ደግሞ ለተጫዋቹ ቋሚ ግልጋሎት ወደ 40 ሚሊዮን ፓውንድ መጠየቃቸው ግን እንግዲህ ያሳስቧቸዋል ተብሏል። ይህ ኪሳቸውን የሚያራቁት ጉዳይ ስለሚሆን ማለት ነው። እንግዲህ ካንሴሎ አሁንም በሲቲ ቤት ለ3 ዓመት የሚቆይ ውል አለው። ባርሴሎናዎች
ባርሴሎናዎች ደግሞ ካሉበት ወቅታዊ ፋይናንስ ችግር አንፃር ለተጫዋቹ በክረምቱ 40 ሚሊዮን ፓውንድ ማውጣት አስቸጋሪ እንደሚሆንባቸው መጠቆሙ ለአርሰናል መልካም እድል ይዞ ብቅ ብሏል ተብሏል። እንግዲህ ካንሴሎ ፕሪሚየር ሊግ ፕሮቨን የሆነ ተጫዋች ነው። በሊጉ ምን ማምጣት እንደሚችል ያለውን ክህሎት በደንብ ያሳየ ተጫዋች ነው። እርግጥ ነው በተለይ ደግሞ ፔፕ ጋርዲዮላ ጋብሪኤል ጄሱስ እና አሌክሳንደር ዚንቼንኮ ለአርሰናል አሳልፈው ከሰጠ በኋላ አምና በተለይ አርሰናል ለ248 ቀናቶች ፕሪሚየር ሊጉን በመምራት ጠንካራ የዋንጫ ተፎካካሪ ሆኖ ብቅ ማለቱን ተከትሎ ሌላ ተጫዋች በፍጹም ለአርሰናል አሳልፈን አንሰጥም ከሆነ በኋላ ብለው እንግዲህ በይፋ መናገራቸው የሚታወቅ ጉዳይ ነው። የካንሴሎ ጉዳይ ግን ሌላ መልክ ነው ያለው። ምክንያቱም ተጫዋቹና አሰልጣኙ ተጎረባብጠዋል፣ መልካም ግንኙነት የላቸውም። ስለዚህ ገንዘቡ ይቅረብ እንጂ ተጫዋቹ ወደየትም ክለብ ቢያቀና ግድ ላይ ሰጣቸው እንደሚችል ማንቸስተር ሲቲዎች ይገመታል። ከዚህ አንጻር ካንሴሎ ወደ አርሰናል ያቀና እንደሚችልም እየተጠቆመ ይገኛል። እንግዲህ ካንሴሎ ቀዳሚው ምርጫው ጥያቄ የለውም በባርሴሎና መቆየት ነው። ያ የማይቻል ከሆነ ግን ወደ ሌሎች ክለቦች ለማቅናት ይገደዳል ማለት ነው። ተጫዋቹ ወደ ባርሳ ከማቅናቱ በፊት በጀርመኑ ኃያል ክለብ በባየር ሙኒክ የውሰት ቆይታ እንደነበረው የሚታወቅ ጉዳይ ነው። ባቫሪያኖቹም ተመሳሳይ በሆነ መልኩ ተጫዋቹን ውል ቋሚ ለማድረግ ፈልገው ነበር፣ ግን የተቸገሩበት ምክንያት የተጠየቁት ገንዘብ የተጋነነ መሆኑ ነውና ቀደም ብዬ እንዳነሳሁት ማንቸስተር ሲቲዎች ተጫዋቹን ከክለቡ ጋር የሚለያይበት መንገድ ነው እየፈለጉ የሚገኙት። ተጫዋቹም ቢሆን ፔፕ ጋርዲዮላን አፈቀላጤና ድራማ ሰሪ ነው፣ ማንቸስተር ሲቲ ደግሞ ለታቢስ ናቸው ሲል ተደምጧል በቅርቡ ማለት ነውና ይህ ደግሞ በልዩነት እንደው ምናልባት ካንሴሎ የመመለስ ጭላንጭል ተስፋ እንኳን እንዳይኖር ያደረገ ጉዳይ ሆኗል። ሙሉ ለሙሉ ተጫዋቹ ወደ ሲቲ የመመለስ እድሉን ያከሸፈ ጉዳይ አድርጎታል ይህንን ሀሳብ መስጠቱ ማለት ነው። አሰልጣኝ ሚኬል አርቴታ ደግሞ ከዚህ ተጫዋች ጋር ማለት ነው በጋራ በመሆን በፊት የሲቲ ምክትል አሰልጣኝ በነበረበት ሰዓት ላይ አብረውት እንደሰራ የሚታወቅ ጉዳይ ነው። ለሲቲ በአጠቃላይ 154 ጨዋታዎች ላይ ተሰልፎ ተጫውቷል። ጆአው ካንሴሎ 9 ጎሎችን ሲያስቆጥር 22 ኳሶችን አመቻችቶ ማቀበል ችሏል። በአጠቃላይ በሲቲ ቤት ቆይታው 3 የፕሪሚየር ሊግ ክብሮችን ጨምሮ የካራቦ ካፕን ማሳካት መቻሉም የሚታወቅ ጉዳይ ነው። አምና ደግሞ ከብሉ ግራናዎቹ ጋር ወይም ከባርሴሎናዎች ጋር ማለት ነው የላሊጋን ክብር መጎናጸፍ መቻሉ የሚታወቅ ጉዳይ ነው ጆአው ካንሴሎ ማለት ነው። በልዩነት በክረምት የዝውውር መስኮት ላይ ከሚጠበቁ ዝውውሮች መካከል አንዱ ነው። ወዴት ያመራል የሚለው ጉዳይ ይጠበቃል። ምናልባት 40 ሚሊዮን ፓውንድ ለባርሴሎና ባለው ወቅት ሁኔታ ከፍተኛ ገንዘብ ነው። በተለይ ኋላ ላፖርታም ይሄን ነገር በልዩነት እንዳነሳ ይታወቃል። በክረምት የዝውውር መስኮት ላይ በተቻለ መጠን ኪሳችንን ቆጥበን ስብስባችን ለማጠናከር ነው ከፍተኛ ጥረት የምናደርገው የሚል ነገር አንስቶ እንደነበር የሚታወቅ ጉዳይ ነው። እንደሚታወቀው ስፖቲፋይ ካምፕኑንም እያደሱት ነው የሚገኙት በጣም በአሁን ባለው ወቅት ሁኔታ ማለት ነው። ገንዘብ የሚያስፈልጋቸው እንጂ የሚወጡበት ሰዓት ላይ አይደለም የሚገኙት እና የካንሴሎ 40 ሚሊዮን ፓውንድ ይወጣሉ የሚለው ጉዳይ የሚጠበቅ ጉዳይ ነው። እንግዲህ ወስነው ለተጫዋቹ ይወጣሉ 29 ዓመቱ ላይ ነው የሚገኘው ያወጣሉ ወይስ ደግሞ በልዩነት ተጫዋቹን አይ ለውሰት ግልጋሎቱን አመሰግናለሁ ወደ ግላ ክለብ ማቅናት ይችላል ብለው መንገዱን ጨርቅ ያርገል ብለው ይሸኙታል የሚለው ጉዳይ ይጠበቃል። የሚሆን ከሆነ ግን አርሰናል በንቃት እየተጠባበቀ ነው የሚገኘው የካንሴሎን ጉዳይ። ከዛ ውጪ ካይል ዎከር ጉዳቱ ለክፋት ይሰጠዋል ብሎ እንደማይገምትና ለአርሰናሉ ፍልሚያ ለመድረስ ከፍተኛ ጥረት እንደሚያደርግ ተናግሯል። እንግሊዛዊው የተከላካይ መስመር ተጫዋች ካይል ዎከር ባሳለፍነው ቅዳሜ በተከናወነው የእንግሊዝና የብራዚል የወዳጅነት ጨዋታ ላይ ቡድኑን ለእግር ኳስ ሕይወቱ ለሁለተኛ ጊዜ በአምበልነት እየመራ ወደ ሜዳ መግባቱ የሚታወስ ጉዳይ ነው። ታዲያ በጨዋታው መጠነኛ የጡንቻ መሳሳብ ችግር አጋጥሞት ከሜዳ ተቀይሮ መውጣቱ የሚታወቃል። ይህ ታዲያ ለማንቸስተር ሲቲ ቀጣይ እንቅስቃሴ በተለይ ደግሞ በፕሪሚየር ሊጉ አርሰናል ጋር የሚያደርጉት የታይትል ሾውዳውን እንዳለ ይታወቃል። ወይም የዋንጫ ትልቅ ትንቅንቅ ነው። ምናልባትም ደግሞ በዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫውን የሚያገኘው ክብር ላይ ምናልባትም በዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫውን የሚያሳካው ክለብ ላይ ትልቅ ትርጉም የሚኖረው ጨዋታ ይኖራል ተብሎ ይገመታል በሁለቱ ክለቦች መካከል ማለት ነው። ታዲያ በዛ ጨዋታ ላይ ተጫዋቹ የመድረሱ ነገር አጠራጣሪ ጉዳይ ውስጥ የከተተው ጉዳይ ሆኗል ተብሏል። ካምፑንም እንደለቀቀ ይታወቃል። በጨዋታው ላይ በኤንዝሪ ኮንሳ ተቀይሮ ከሜዳ መውጣቱ የሚታወስ ነው። ኮንሳ ኦፌንሲቭ ፕሌይ ላይ በጣም ደካማ ወይም የማጥቃት ሂደቱ ላይ ትልቅ ክፍተት የሚነሳበት ተጫዋች ነው። እርግጥ ነው ተፈጥሯዊ ቦታውም የቀይ መስመር ተመላላሽ ተከላካይ አይደለም፣ የማል ተከላካይ ነው። እርግጥ ነው ግን ደግሞ በዛ ቦታ ላይ ተተክቶ እንዲገባ በአሰልጣኝ ጋሬት ሳውዝጌት አማካኝነት እንደተደረገ የሚታወቅ ጉዳይ ነው። ቢሆንም ግን ኳስ ያቀብላል። ግን ደግሞ በኦፌንሲቭ ፕሌይ ወይም ደግሞ ወደፊት በማጥቃት ኳሶችን ወደ 16-50 ከማሻገር ጋር በተያያዘ ትልቅ ክፍተት ይነሳበታል። ኮንሳ በብራዚሉም ጨዋታ ያን ነገር ነው በልዩነት የተመለከት ነውና ይህንን ምክንያት በማድረግ ወይም ደግሞ ካይል ዎከር ጉዳት ማስተናገዱና ከነገ ከሚከናወነው ከቤልጅየም መርሃ ግብር ውጪ መሆኑን ተከትሎ ማለት ነው ወደ ካምፑ ማለት ወደ ክለቡ የተመለሰበት ሂደት አለ። ከሴንት ጆርጅ ፓርክ ካምፕ በመልቀቅ ማለት ነው ወደ ማንቸስተር ሲቲ አቅንቷል ካይል ዎከር ማለት ነው። በዛም እንግዲህ የሕክምና ክትትል ያደርጋል ተብሎ ነው የሚገመተው ማለት ነው። በአጠቃላይ ይህንን ነገር ምክንያት በማድረግ ማለት ነው የነ ሪኮ ሉዊዝን በሱ ቦታ እንዲሁ ጥሪ የቀረበለት ተጫዋች ሆኗል። ምናልባትም ነገ በሚከናወነው የቤልጅየም ጨዋታ ላይ ሪኮ ሉዊዝ በዛ ቦታ ላይ ሊሰለፍ ይችላል ተብሎ ይገመታል ማለት ነው። ከጨዋታው በኋላ በነገራችን ላይ ሳውዝጌት ዎከር ብዙ ጊዜ ጉዳት የሚያስተናግድ ተጫዋች አይደለም። ፊዚካል ፊትነሱ ጠንካራና ጥሩ በተለይ ደግሞ ጉዳት ሬዚስት የሚያደርግ አይነት ተጫዋች እንደሆነ ይታወቃል። በጨዋታው ላይ ግን ያስተናገደው ጉዳት እንግዲህ ስካን መደረግ ይኖርበታል። ማክሰኞ የሚኖረን ጨዋታ ላይ ግን አይሰለፍም ሲሉ መደመጣቸው አይዘነጋም። ካይል ዎከር በበኩሉ በማህበራዊ ትስስር ገጹ ላይ ማለት ነው ጉዳቱ ያን ያክል እንደማይሆን ተስፋ እንደሚያደርግ በቶሎ ደግሞ ወደ ጨዋታ ይመለሳል ብሎ እንደሚገምት በጽሁፍ አስፍሯል ማለት ነው። እንግዲህ ጋርዲዮላ በእነዚህ የወዳጅነት ጨዋታዎች ላይ ተጫዋቾቹ ጉዳት እንዳያስተናግዱና ራሳቸውን እንዲጠብቁ
እንዲጠብቁ መልእክት ማስተላለፉ የሚታወስ ጉዳይ ነው። እንደነ ኬቪን ዲ ብሩይነ እንዲሁም ደግሞ ካይል ዎከር አይነት ተጫዋቾች ይህ ኢንተርናሽናል ብሬክ ወይም ደግሞ የዚህ የዓለም አቀፍ የሀገራት የወዳጅነትና የአቋም መለኪያ ጨዋታዎች በልዩነት ጉዳትን ይዘው የመጡባቸው ተጫዋቾች ናቸው። ከነሱ በተጨማሪ ደግሞ በስብስብ ውስጥ እንደነ ኤደርሰን ሞራይስ እንዲሁም ደግሞ ጃክ ግሪሊሽ የነዚህ የወዳጅነት ጨዋታዎች ከመምጣታቸው በፊት ጉዳት ያስተናገዱ ተጫዋቾች መሆናቸው ይታወቃልና በተጨማሪነት ጉዳት ላይ የሚገኙ ተጫዋቾች መሆናቸውን ተከትሎ ሲቲ ምናልባት የአርሰናል ጋር የሚያደርገው ጨዋታ አሳሳቢ ሁኔታ ላይ ወይም ደግሞ የቡድኑ ሳስቶ እንዳይቀርብም ያሰጋቸው ጉዳይ ነው ተብሏል። በአንድ ነጥብ ተለያይተው መሪና ሶስተኛ ደረጃ ላይ የተቀመጡት አርሰናልና ማንቸስተር ሲቲ የፊታችን እሁድ በኢቲሃድ በጣም ተጠባቂ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። በነገራችን ላይ ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ሃሪ ማጓየር እንዲሁም ደግሞ ሳም ጆንስቶን የክሪስታል ፓላሱ ግብ ጠባቂ ማለት ነው በጉዳት ምክንያት ከስብስቡ መውጣታቸውን እንዲህ ወደ የክለቦቻቸው ማምራታቸው ተረጋግጧል። የሃሪ ማጓየር ጉዳት ያን ያክል ከፍተኛ የሚባል እንዳልሆነ ግን ደግሞ ምርመራ የሚጠይቅ ጉዳይ እንደሆነ የተገለጸው ከብራዚል ጋር በተደረገው መርሃ ግብር ላይ ተጫዋቹ ጉዳት ማስተናገዱ ነው የተገለጸው ማለት ነው። በጨዋታውም ላይም ተቀይሮ ሁለተኛው አጋማሽ ላይ ተቀይሮ መውጣቱ ይታወቃል ሃሪ ማጓየር። ሳም ጆንስቶንም በተመሳሳይ ጉዳት አስተናግዷል ተብሏል። በእነዚህ ተጫዋቾች ምትክ ደግሞ ቀደም ብዬ የጠቀስኩት ሪኮ ሉዊዝ እና እንዲሁም ደግሞ ጄምስ ትራውፎርድ ይህ የማንቸስተር ሲቲ ንብረት የሆነ ተጫዋች ነው በበርንሌ እየተጫወተ ይገኛል። የእንግሊዝ ከ21 ዓመት በታች በተለይ ደግሞ ጆርጂያ ላይ በተሰናዳው የአውሮፓ ዋንጫ ላይ አምና ማሳካት ከቻለው ስብስብ ውስጥ ይጠቀሳል ጄምስ ትራውፎርድ ማለት ነው። ስለዚህ እነዚህ ሁለት ተጫዋቾች ለብሔራዊ ቡድናቸው እንዲሁ በሳውዝጌት አማካኝነት ጥሪ ተደርጎላቸዋል ስብስቡን የሚቀላቀላሉ ተብሎ ይገመታል። ሃሪ ማጓየር፣ ካይል ዎከር እና ሳም ጆንስቶን ግን ከስብስቡ መራቃቸው ተገልጿል ማለት ነው። ከዛ ውጪ ሊዮን ቤሊ ወደ ትልቅ ክለቦች ቢያቀና እንደማይጠላ ተናግሯል። ጃማይካዊ የክንፍ አጥቂ መስመር ተጫዋች ሊዮን ቤሊ ሌትስ ቢ ሆነስት ከተሰኘው ፖድካስት ጋር ባደረገው ቆይታ በፕሪሚየር ሊጉ መጫወት ህልሜ ነበር፣ እሱን አሳክቻለሁ። ግን ደግሞ ራሳቸውን ምርጥ ስድስት እያሉ የሚጠሩ ቡድኖች ማለትም እንደነ አርሰናልና እነ ቼልሲ ማለት በልዩነት ሁለቱን ተጫዋቾች ነክሶ በማውጣት እንደነሱ አይነት ቡድኖች ውስጥ መጫወት ያጓጓል ሲል ተደምጧልና በአጠቃላይ ፋይዳው ለሱም ብቻም ሳይሆን ለጃማይካ እግር ኳስ ይዞት ሊመጣ የሚችለው ማንደምታ ከፍተኛ ነው ሲል የገለጸበት መንገድ በልዩነት ሁለቱ ክለቦች ተጫዋቹ ላይ ትኩረት እንዲያደርጉ ምክንያት ሆኗል ተብሏል። ለጠቃላይ ለጃማይካውያን አውሮፓ ሊጎች ላይ መጥቶ መጫወት በጣም አስቸጋሪ ነው፣ ይከብዳል። አንደኛ ሀገራችን ላይም እግር ኳስ በልዩነት በስፋት የሚዘወተር ጉዳይ አይደለም። ሁለተኛ ደግሞ በተለያዩ ጉዳዮችም በተለይ ሀገሪቱ ውስጥም ያለውም የእግር ኳስ ከፍታ አለማደጉ እንደ እንቅፋት ሊነሳ ይችላል የሚል ነገር አንስቷል ሊዮን ቤሊና ወደ ትልቅ ክለቦች ቢቀላቀል ለሀገሩ ትልቅ ትርጉም ይኖረው ነበር ሲል ተደምጧል ማለት ነው። ይህ ደግሞ ቼልሲና አርሰናል ተጫዋቹ ላይ ቀልባቸውን እንዲያዞሩ ሊያደርጋቸውም እንደሚችል ተጠቁሟል ማለት ነው። ቼልሲ እንግዲህ አዲሱ የክረምት ፈራሚያቸው ኮል ፓልመር እንዳለ ይታወቃል። በ45 ሚሊዮን ፓውንድ የወጣበት የማንቸስተር ሲቲ ተጫዋች እንደነበር ይታወቃል። ኮል ፓልመር በቼልሲ ቤት በጣም በልዩነት ዘንድሮ በጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል ፓልመር አንዱ ነው። ምናልባትም ደግሞ በቅርብ ጊዜ ውሉን ያራዝማል ተብሎ ነው የሚገመተው። አሁን ከሚከፈለው ሳምንታዊ ደሞዝ እጥፍ ደሞዙን በእጥፍ አሳድገውለት በተለይ ደግሞ እያሳየ የሚገኘውን እንቅስቃሴ ከግምት በመክተት ማለት ነው አዲስ ውል ሊያቀርቡለት ከጫፍ ደርሷል። ተጫዋቹም ውሉን ያድሳል ተብሎ ነው የሚገመተው። ከሱ ጎን ለጎን ኖኒ ማዱዌኬም አለ ከፔዝቬ የመጣው ይህ እንግሊዛዊ ተጫዋች የኮል ፓልመር ተጣዋቂ በመሆን አልፎ አልፎ እየተቀየረ ወደ ሜዳ የሚገባበት ሂደት እንዳለ ይታወቃል። ከዛ ውጪ ግን አርሰናል ቤት ደግሞ ቡካዮ ሳካ እንዳለ ይታወቃል። ጥቁሩ ፈርጥ የክለቡ ምናልባት ማይታከ የሚባል ሚና ከሚጫወት ተጫዋቾች መካከል አንዱ ነው። በሱ ቦታ ላይ ግን ተፈጥሯዊ ትክክለኛ የተቀያሪ ወንበር ተጫዋች አለ ተብሎ መናገር የሚያስደፍር ነገር አላቸው ተብሎ አይገመትም አርሰናሎች ማለት ነው። ስለዚህ ተጫዋቹ የተናገረውን ሀሳብ በልዩነት ክለቦቹ እሱ ላይ ፍላጎት እንዲያሳድሩም ሊያደርጋቸው እንደሚችል ተጠቁሟል። ከሊዮን ቤሊ ጋር በተያያዘ ማለት ነው። እንግዲህ ሊዮን ቤሊ በ2021 ነበር በተለይ ባየር ሌቨርኩሰን በመልቀቅ ወደ አስቶን ቪላ ያመራው ማለት ነው። ከዛን ወዲህ የፕሪሚየር ሊጉን ለመልመድ በጣም ሲቸገር ተስተውሏል ሊዮን ቤሊ። አሰልጣኙ ኤምሪ ከመጡ ወዲህ ግን በተለይ ተጫዋቹ አቅሙን አውጥቶ እንዲያሳይ እየረዱት እንደሚገኙም መመልከት ይቻላል ማለት ነው። ዘንድሮ ባደረጋቸው 27 ጨዋታዎች 8 ጎል ሲያስቆጥር 8 ኳስ እንዲያመቻችቶ ማቀበል የቻለበት ሂደት አለ። 26 ዓመቱ ላይ ነው የሚገኘው ሊዮን ቤሊ። ጥሩ አቅም ማሳየት የሚችልበት እድሜው ላይ ነው የሚገኘው። በልዩነት ደግሞ በተለይ ጥሩ እንቅስቃሴ ማድረግ ከሚችሉና ከግምቱ በመክተት ቪላ አዲስ ውልም እንደሰጡት ይታወቃል። በልዩነት እያሳየ የሚገኘውን እንቅስቃሴ ተመልክተው ማለት ነው። ፊርማውን አስቀምጧል። እስከ 2027 በቪላ ፓርክ የሚያቆየውን ውል እንደፈረመ ይታወቃል ከጥቂት ወራቶች በፊት ማለት ነው ሊዮን ቤሊ። ይህ ማለት ተጫዋቹን መሸጥ ካለበት በጥሩ ገንዘብ ነው አሳልፈው የሚሰጡት ማለት ነው። እንደ አርሰናልና እንደ ቼልሲ ብሎ ግን በልዩነት ሁለቱን ክለቦች ነቅሶ ማውጣቱ እነዚህን ክለቦች እንደ ትልቅ ክለቦች ማንሳቱና እነዚህን ክለቦች መቀላቀል መታደል ነው የሚሆነው ሲል ላነሳው ሀሳብ ግን በልዩነት ሁለቱ ክለቦች ተጫዋቹ ላይ ትኩረት እንዲያደርጉ ምክንያት ሆኗል እየተባለ ይገኛል ማለት ነው። በክረምቱም ለቤሊ ጥያቄ ሊያቀርቡ እንደሚችሉም 90 ሚኒት ይዞት የወጣው መረጃ በልዩነት ያመላክታል ማለት ነው። ከዛ ውጪ ቀጣዩ ሊዮኔል ሜሲ የተባለት አርጀንቲናው ክላውዲዮ ኤክቬሪ ምናልባት በቀጣይ ዓመት ለማንቸስተር ሲቲ ሊጫወት እንደሚችል ተገምቶ እንደነበር የሚታወቅ ጉዳይ ነው። ግን ደግሞ ተጫዋቹ
በቀጣይ ዓመት በውሰት በሂሮና እንደሚያሳልፍ ተረጋግጧል ማለት ነው። ይህ ወጣት ተጫዋች ባሳለፍነው ጥር ወር ላይ ፊርማውን ለማንቸስተር ሲቲ ማስቀመጡ የሚታወቅ ጉዳይ ነው። ታዲያ ምናልባት በቀጣይ ዓመት ተጫዋቹ በኤቲሃድ ቤት ልንመለከተው ይሆን የሚል ጥያቄም ሲነሳ እንደነበር ይታወሳል። ልክ በ2025 ማለትም በ2025 እና 2026 የውድድር ዘመን ላይ ማለት ነው ወደ ፕሪሚየር ሊጉ በመምጣት ለዚህ ተሰልፎ የሚጫወትም ይሆናል ተብሏል። እንግዲህ 18 ዓመት ላይ ነው የሚገኘው ክላውዲዮ ኤክቬሪ ከ17 ዓመት በታች በተካሄደውና አምና በኢንዶኔዥያ ማለት ነው በተከናወነው የዓለም ዋንጫ ላይ በጣም ነጥረው ከወጡና አስደናቂ አቅማቸውን ካስመለከቱ ተጫዋቾች መካከል ክላውዲዮ ኤክቬሪ ይጠቀሳል። ተጫዋቹ የሪቨር ፕሌት ዕቃ ነው። በነገራችን ላይ በአርጀንቲናው ክለብ ሪቨር ፕሌት ነው ባለው ወቅት የተጫወተ የሚገኘው። ዩሊያን አልቫሬዝን ጨምሮ ኤንዞ ፈርናንዴዝ ጥሩ የሚባሉ ጥሩ አቅም ያላቸው አርጀንቲናውያን ተጫዋቾች መነሻው ሪቨር ፕሌት እንደሆነ ይታወቃል። የውድድር ዘመኑን በዚሁ ያጠናቅቃል ተብሎ ነው የሚገመተው። በቀጣይ ዓመት ደግሞ ሂሮናን የሚቀላቀል ይሆናል ተብሏል። እንደሚታወቀው ማንቸስተር ሲቲ እና ሂሮና እህት ክለቦች እንደሆኑ ይታወቃሉ። በልዩነት አንድ ተጫዋች እንዲጎለበት እንዲጎመራ ያንንም እህት ክለቡን እንደሚጠቀም ይታወቃል። ላብነት ቼልሲም እንዲሁ መነሳት የሚችል ክለብ ይመስለኛል። ስትራስበርግንም እንደ እህት ክለብ አድርገው በቶድ ቦይል ስር የሚተዳደር ክለብ እንደሆነ ይታወቃልና በልዩነት በተለይ ለወጣት ተጫዋቾች ወይም ደግሞ በቼልሲ ቤት እድል ላይ ሰጣቸው የሚችሉ ተጫዋቾች ወደ እህት ክለቦቻቸው በማምራት እዛ ጎምርተው ጎልብተው እግር ኳስ ክህሎታቸውን አዳብረው ይመለሳሉ ተብሎ ይገመታልና ልክ እንደዛ አይነት ሲስተም የሚጠቀሙ የተለያዩ ክለቦች አሉ። ሰር ጂም ራትክሊፍም ኒስ አሁን እህት ክለባቸው ሆኗል። በእሳቸው ስር የሚተዳደር ክለብ እንደሆነ ይታወቃል። ኒስም ኦልድ ትራፎርድም ማነው ማንቸስተር ዩናይትድም የእሳቸው ድርሻ ያለበት ክለብ ከመሆኑ ጋር በተያያዘ ወጣት ተጫዋቾችን በኒስ እንዲጎለብቱ ሊያደርጉ ይችላል ተብሎ ይገመታል ማለት ነው። ተመሳሳይ በሆነ መልኩ ማንቸስተር ሲቲም ሂሮናን እንደዛው እየተጠቀመ ነው የሚገኘው። ስለዚህ ተጫዋቹ በቀጣይ ዓመት በሂሮና ቤት ነው የምንመለከተው ማለት ነው በስፔን ላ ሊጋ። ከዛ ውጭ ግን የውድድር ዘመኑ ሲጠናቀቅ ልክ የዛሬ 2 ዓመት ማለት ነው በ2025 ሲል ግን ወደ ማንቸስተር ሲቲ መለሳል ተብሎ ይገመታል። አርጀንቲናውያኖች ከወዲሁ ይህንን ተጫዋች ቀጣዩ ሊዮኔል ሜሲ የሚል መጠሪያ ወጥተውለታል። በሃቪየር ማሼራኖ ስር በአሰልጣኝነት ወደ ፓሪስ ኦሎምፒክ የሚያቀናው የአርጀንቲና የኦሎምፒክ ቡድን ስብስብ ውስጥም ይካተታል ተብሎም ይገመታል ማለት ነው። ከዛ ውጪ የማንቸስተር ዩናይትድ የከተማ ተቀናቃኝ የሆኑት ሲቲዎች የዩናይትድን ኢላማ የነበረውን ተጫዋች ማለትም ጄረድ ብሬት ዋይት ፈላጊ ሆነው ብቅ ማለታቸው ተሰምቷል። በውድድር ዘመኑ በመርሲሳይዱ ክለብ ከእንግሊዛዊ የተከላካይ መስመር ተጫዋች ጄምስ ታርኮውስኪ ጋር የፈጠረው ጥምረት አስደናቂ እንደሆነ የተመለከተ እንገኛለን። ጄረድ ብሬት ዋይት ማለት ነው በውድድር ዘመኑ 32 ጎሎች ብቻ የተቆጠረበት ቡድን እንዲሆን የብሬት ዋይት ሚና ከፍተኛ ነው። ያሳዩ አመርቂ እንቅስቃሴ ከግምት ውስጥ በመክተት ነው በተለይ አሰልጣኝ ጋሬት ሳውዝጌት ልክ እንደ አንቶኒ ጎርደን እና እንደ ኮቢ ሜን ሁሉ ለብሬት ዋይትም ለመጀመሪያ ጊዜ ጥሪ ያቀረቡለት ማለት ነው። ይህ ደግሞ ከተለያዩ ክለቦች ማለትም ከቶተንሃም፣ አርሰናል፣ ቼልሲ እና ማንቸስተር ዩናይትድ ትኩረት ውስጥ የገባ ተጫዋች እንዲሆን ምክንያት ያደርጎታል። በልዩነት ግን ማንቸስተር ዩናይትድ ትኩረት በማድረግ ይህንን ተጫዋች አንደኛ 21 ዓመቱ ነው፣ ሁለተኛ ደግሞ የግራ መስመር የመሀል ተከላካይ ነውና በልዩነት ይህን ተጫዋች ለማሳረም ከፍተኛ ጥረት እንዲያደርጉ እነዚህ እንደ ምክንያት የተጠቀሱበት ሂደት እንደነበር ይታወቃል። እንደ ዴይሊ ሜል ዘገባ ከሆነ ደግሞ ሁለቱ ክለቦች በልዩነት ማለትም ቶተንሃምና ዩናይትድ ይህንን ተጫዋች ማስፈረም ፉክክር ውስጥ ገብቷል ብሎ መዘገቡ አይዘነጋም። አሁን ደግሞ ማንቸስተር ሲቲዎች በተለይ ይህንን ተጫዋች ማለትም የዩናይትድ ኢላማ የሆነውን ተጫዋች 60 ሚሊዮን ፓውንድ በላይ ይገመታል። 21 ዓመት ላይ ነው የሚገኘው። ይህ ተከላካይ መስመር ተጫዋች መዳረሻው ኤቲሃድ ለማድረግ ከፍተኛ ጥረት ያደርጋሉ ተብሏል ማለት ነው። እንግዲህ የተጫዋቹ የጨዋታ ስልት እንደ ጆን ስቶንስ መሆኑና በዚህ ላይ ጋድሜው ፕሪሚየር ሊግ ላይ እያሳየ የሚገኘው እንቅስቃሴ ደግሞ ተጫዋቹ ላይ ፍላጎት እንዲያሳድሩ ያደረጉ ዋነኛ መንስኤዎች ናቸው። ክረምት ላይ ግን ይህንም ተጫዋች ማን ያስፈርማል የሚለው ጉዳይ ይጠበቃል። ሪያል ማድሪድም በልዩነት ተጫዋቹ ላይ ትኩረት እያደረጉ ይገኛሉ ተብሎ ይገመታል። ኤቨርተን ከዚህ ከፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩልስ ከፒኤስአር ጋር በተያያዘ የ6 ነጥብ ቅነሳ የተላለፈበት ክለብ እንደሆነ ይታወቃል። ስለዚህ መጽሐፎቻቸውን በተለይ ባላንስ ማድረግ ይጠበቅባቸዋል። ተጫዋች ይሸጣሉ ተብሎ ነው የሚገመቱ። በክረምት የዝውውር መስኮት ላይ ትልቅ ገቢ ያስገኝላቸዋል ተብሎ ከሚገመቱ ተጫዋቾች መካከል ደግሞ ብሬት ዋይት አንዱ ነው። ዩናይትድ ለረዥም ጊዜ ወይም ደግሞ ከሰሞኑ ያለፉትን እንግዲህ ወደ 4-5 ወራት ተጫዋቹ ላይ ትኩረት አድርገው ሲሰሩ እንደነበር የሚታወቅ ጉዳይ ነው። እንግዲህ ተጫዋቹን ያለፉበትን ጉዳይ ገንዘብ በመክፈል ማለት ነው ተጫዋቹን መዳረሻ ኦልድ ትራፎርድ ያደርጉታል ወይስ ደግሞ ማንቸስተር ሲቲንም ተጫዋች ይነጥቃቸዋል ልክ እንደ ጆን ስቶንስ እንዳደረገው ማለት ነው። ከኤቨርተን ወደ ሲቲ ያቀና ተጫዋች እንደሆነ ይታወቃል። ብሬት ዋይትም በተመሳሳይ የስቶንስን ፈለግ በመከተል ከኤቨርተን ወደ ሲቲ ያቀናሉ የሚለው ጉዳይ ክረምት የሚመልሰው ጉዳይ ይሆናል ማለት ነው።